በቀጠሯችን መሰረት ቅዳሜ ደርሶ ተገናኝተናል። ጤና ይስጥልን ክቡራን ተመልካቾቻችን እንደምን አድራችኋል? የቅዳሜ መልክ በይፋ ተጀምሯል። ባለፈው ሳምንት እንግዲህ የቅዳሜ መልክን ለመጀመሪያ ጊዜ ጀምረን ነበረ። ይሄው ደግሞ ዛሬ እስከ 5 ሰዓት ድረስ አብረናችሁ ቆይታ ልናደርግ ተገኝተናል። አብራችሁን ቆይታ እንድታደርጉ በአክብሮት እንጋብዛለን። መልካም ጊዜ ይሆንላችሁ። ክቡራን ተመልካቾቻችን እንግዲህ የቅዳሜ መልክ ለሁለተኛ ጊዜ ዛሬ ስንገናኝ ነው። መስኪና ህይወት ባለፈው ሳምንት ከሜሮንና ኤልሻዳይ ጋር ነበርን። ዛሬ ደግሞ ከእናንተ ጋር ነው የምንቀጥለው። እንዴት ነው በቅዳሜ መልክ ላይ መገኘት ስሜት ውስጥ? ከዛ እንጀምር። ደስ የሚል ስሜት ነው ያለው። ግን አንተ ባለፈው ነበርክ፣ እንዴት ነበር ስሜት? ባለፈው ያው የመጀመሪያችን ነበረ። በጣም ብዙ ተመልካቾች ደስታቸውን ገልጸውልናል። በርካታ ተመልካቾች ነበሩን። የነበረው ነገር ጥሩ ነው። ዛሬ ደግሞ ለሁለተኛ ጊዜ ስንመጣ ከባለፈው የተሻሉ ነገሮችን ደግሞ ይዘን መተናል ብዬ አስባለሁ። ጥሩ ነገር ይዛችሁ የመጣችሁ አይነት ስሜት ነው ያለው እናንተ ጋርና ሰተናቸው ለተመልካቾች እስኪደሰቱ ያለ ጉጉት እንመለከታለን። ቅዳሜ አይደለ እንግዲህ በርካቶች ቤታቸው ሆነው እንዲሁም ደግሞ በእንቅስቃሴ ውስጥ ሆነው እየተመለከቱን ነው የሚሆነው። አብራችሁን ስለምትቆዩ ከወዲሁ እናመሰግናለን። አው የቅዳሜ መልክ ዝግጅታችን ከ2 ሰዓት እስከ 5 ሰዓት ድረስ አብራችሁ ቆይታን ያደርጋል። ቅዳሜያችሁን ጥሩ ያደርጋሉ። መረጃዎች ታገኙባቸዋላችሁ። እየተዝናናችሁ ያልናቸውን የተለያዩ ጉዳዮች ይዘናል። በቅዳሜ መልክ ዝግጅታችን የጉዞ መዳረሻ፣ የግለሰቦች የህይወት ተሞክሮንም እናነሳለን። ብቻ በአጠቃላይ ስለ አኗኗራችን ብዙ የምንለው አለን። ማይዳሰስ ነገር የለም። በትክክል እንግዲህ የቅዳሜ መልክን እየመራን ደግሞ ህይወት አበበ፣ አሸናፊ እንዳልና መስከረም ቸርነት አብረናችሁ ቆይታ የምናደርግ ይሆናል። እንግዲህ ተመልካቾች ካፍታ ቆይታ በኋላ ደግሞ ተመልሰን ስንገናኝ ጥያቄ እንጠይቃቸዋለን። ጥያቄዎቹን የመለሱ ደግሞ የሚሸለሙ ይሆናል። በዝግጅታችን ማብቂያ ላይ አብራችሁን ቆዩ። የቅዳሜ መልክ እናንተ የምታዳምጡበት ብቻ አይደለም የምትሳተፉበት ነው። ከመሳተፍ ባለፈ ደግሞ ትሸለማላችሁ። ለዚህ ደግሞ ቀለል ያሉ ጥያቄዎችን ነው የምንጠይቀው። በነገራችን ላይ ጥያቄውን ለመሸለም ዝም ብሎ ከመሸለም ባለፈው ብያለን ነበረ እንደው ዝም ብሎ ከመሸለም ጠይቀን እንሸልም ከማለት እንጂ በባዶም ብንሸልም ቅዳሜ አይደለ። ቅዳሜ ሲጀምር ደግሞ የሽልማት ቀን ነው፣ ብዙዎች የሚዝናኑበት ቀን ነው። ያንን ታሳቢ በማድረግ ነው ቀላል የሚባል ጥያቄ እንጠይቃቸውና ወደ በኋላ ላይ ደግሞ አሸናፊዎቹን እንሸልማለን። አዎ እነሱም ደግሞ አብሮነታቸውን እያሳዩን አብረውን ቆይታ ያደርጋሉ። ቀደም ሲል እየገለጽከው እንደነበረው ቀለል ያሉ ጉዳዮች ናቸው፣ ግን ደግሞ ተመልካቾቻችን ከኛ ጋር ያላቸውን ቤተሰባዊነትም የሚያጸኑበት ነው። ልክ ነው። እንግዲህ ጥያቄው የሚሆነው 6ኛው የመላ ኢትዮጵያ ጨዋታዎች የሚካሄደው የት ነው ይላል። እንግዲህ በ800 ላይ ኬምን በማስቀደም መልሶቻችሁን አድርሱን። ቀድማችሁ የላካችሁ ተመልካቾቻችን ትሸለማላችሁ። 500 ብር ካርድ ሽልማት ነው። ሽልማታችን ኬምን በማስቀደም ነው መልሳችሁን የምትሰጡት። በነገራችን ላይ ኬም ማስቀደም ግዴታ ነው። ኬምን ያላስቀደሙ ተመልካቾቻችን ጥያቄውን ቢመልሱት እንኳን እኛ ጋር ላይመጣ ስለሚችል ኬም ፈጽሞ መረሳት የለባትም። እሱን ለማስታወስ ከዛ ባለፈ ደግሞ እንግዲህ በማህበራዊ ትስስር ገጾች ላይ የተመለከትኩ ነበረ ምላሽ ሲሰጡና እዛ ላይ የመለሳችሁ አትሸለሙም። ስለዚህ 800 ላይ ብትልኩልን መልካም ነው የሚለው። በነገራችን ላይ እሱን ማሰብ ራሱ ያለብን ይመስለኛል አይደል? በዚህኛው የሚሳተፈው አሁን በጣም ብዙ ተመልካቾች በተለያየ መንገድ ነው የሚሳተፉትና ምናልባት እንደውም ያው ካለመሸለም ይልቅ እኛ ወደዛም ለመሸለም እንምጣ መሰለኝ። ወይኛ ወደፊት እንግዲህ የምናስብበት ይሆናል እሱን። አዎ ትክክል። በዚህ ወደ አጫጭር ጉዳዮች እንላለን። አጫጭር መረጃችን የምንጀምረው እንደሚታወቀው ከሰሞኑ ጠቅላይ ሚኒስትር አብይ አህመድ የተለያዩ ውይይቶችን እያደረጉ ነው። በትናንትናው ዕለትም በኢትዮጵያ ቴሌቪዥን ምሽት ላይ በተላለፈው ከመምህራን ጋር ውይይት ያደረጉበትን ማንሳት እንችላለን። በውይይታቸው ላይ መምህራን የሚያነሷቸው ጥያቄዎች በርካታ ናቸው። ነገር ግን ከነዚህ ጥያቄዎች ውስጥ ደግሞ
በተለይ የደሞዝ ጥያቄ ህጋዊ ነው፣ አጣጥመን ለመሄድ እንሞክራለን፣ ለመምህራን ትልቅ ክብር አለን ሲሉ የገለጹት ጠቅላይ ሚኒስትር አብይ አህመድ በተለይ እኔ በህይወት እያለሁ መኪናቸውን ነድተው ሃይስኩል በር ላይ አቁመው ሲያስተምሩ ከማየት በላይ የሚያስደስተኝ ነገር የለም። ስለዚህ የማይፈታበት ምንም አይነት ምክንያት የለም የሚል ሀሳባቸውን ሲያነሱ ነበር። አዎ እንግዲህ ሰዎች በፖለቲካ መንደር በፌስቡክ እንዲሁም በፓርላማ ነገሮችን አዛብተው ቢያመጡም የሚጠበቅ ነው። መምህራን ጋር ግን ነገር ከተበላሸ የሀገር ጉዳት ነው ብለዋል። በመሆኑም የመምህራን ሀሳብ የፖሊሲ ግብአት ጭምር በመሆኑ እያንዳንዱ የሚነሱ ጉዳዮች በጥንቃቄ እንደሚያዩትም ጭምር ነው የተናገሩት። አሁን የሚደረገው ውይይትም የይስሙላ ሳይሆን ከልብ የመነጨና ጥቅም የሚገኝበት ይሆናልም ነው ያሉት። እንግዲህ ጠቅላይ ሚኒስትሩ ደሞዝ ቢጨመር ቤት ቢኖር የሰው ልጅ ፍላጎት ገደብ የለውም ብለዋል። እንግዲህ ጠቅላይ ሚኒስትሩ ከዚህ ባለፈ ለማደግና ለመሻሻል መጓጓት ተገቢ ስለሆነ ሁለቱንም አጣጥሞ መሄድ እንደሚገባም ነው እንግዲህ የገለጹት። ወደ ሌላኛው መረጃችን ስናልፍ ኢትዮጵያ በርካታ ስደተኞችን እንደምታስተናግድ ብዙዎቻችን መረጃው ይኖራል ብዬ አላስብም። ያው በጣም ብዙ ስደተኞች እንዳለን ሁሉ ደግሞ ስደተኞችንም እንቀበላለን። አጠቃላይ በእነዚህ ስራዎች ላይ በተሰራው ውጤት ደግሞ ጥሩ ውጤቶች የተመዘገቡበት እንደነበረ የስደተኞችና ተመላሽ አገልግሎት ዋና ዳይሬክተር ጠይባ ሀሰን ተናግረዋል። የስደተኞች አካታችነት ድጋፍ ላይ ደግሞ ትኩረቱን ያደረገ ከፍተኛ የአመራሮች መድረክ በትናንትናው ዕለት ተከናውኖ ነበረ። እሱኛው ሌላኛው መረጃችን ነው። አዎ በመድረኩ ላይ የተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽነር ፊሊፖ ግራንዴን ጨምሮ የተለያዩ ሚኒስትር ዴኤታዎች፣ አምባሳደሮች፣ በዘርፉ የተሰማሩ ዓለም አቀፍ ተቋማትና ግብረሰናይ ድርጅቶች ተሳትፈው ነበር። ኢትዮጵያ እንግዲህ ከ1.1 ሚሊዮን በላይ ስደተኞችን ጥገኝነት ጥያቄዎችን ተቀብላ እያስተናገደች እንደምትገኝም ነው የተገለጸው። ኢትዮጵያ ለስደተኞች ድጋፍ በማድረግም ጠቃሚ እንደሆኑ ስትራቴጂ በመቅረጽ ጭምር እየሰራች ነው ያሉት ዋና ዳይሬክተሯ ዓለም አቀፍ ማህበረሰብ የሚያደርገው ድጋፍም ተጠናክሮ ሊቀጥል እንደሚገባ ነው የገለጹት። ከዛ ባለፈ እንግዲህ ኢትዮጵያ ስደተኞች ተጠቃሚ እንዲሆኑ በቁርጠኝነት እየሰራች መሆኑንም ዋና ዳይሬክተሯ ገልጸዋል። አሁንም በቅንጅት የሚሰራው ስራ ሊጠናከር ይገባልም ሲሉ ነው የጠቀሙት። በኢትዮጵያ የሚገኙ ስደተኞች በተለያዩ ማህበራዊ፣ ኢኮኖሚያዊና እንግዲህ ሌሎች ልዩ ልዩ ዘርፎች ተጠቃሚ መሆናቸውን ነው እንግዲህ በመድረኩ ላይ የተመላከተው። ሌላኛው መረጃችን የሚወስደን ብዙ ሰዎች የሳይበር ጥቃት በግለሰብ ደረጃ ይደርስብናል ብለው አያስቡም። ነገር ግን ሳይበር ጥቃት የሚመርጠው የለም። ማንኛውንም አካል መርጦ ጥቃት ሊያደርግ የሚችል ነው። ስለዚህ ማንኛውም ሰው ጥንቃቄ ማድረግ እንዳለበት በየዘርፉ ምሁራን ያስረዳሉ። የሳይበር ጥቃትን ለመከላከል ደግሞ በትብብር መስራት እንደሚያስፈልግ የኢትዮጵያ የሳይበር ደህንነት ማህበር አስገንዝቧል። ትናንትና የሶስተኛው የሳይበር ደህንነት ዲጂታል ሽግግር ጉባኤ እንዲሁ ተከናውኖ ነበርና ከዛ ጋር የተያዙ ሀሳቦችም ሲነሱበት ነበር። ከተነሱት ጉዳዮች መካከል እንግዲህ የሳይበር አጥቂዎች አሁን ኢላማ እያደረጉ ያሉት አፍሪካን መሆኑን ነው የገለጹት የማህበሩ ፕሬዚዳንት። በኢትዮጵያም እንግዲህ የችግሩ አሳሳቢነት በመገንዘብ የሳይበር ደህንነት እውቀትን ማሳደግ፣ ለችግሩ ቅድመ ዝግጅት ማድረግ እንደሚያስፈልግም ነው የተገለጸው። በጉባኤው የፖሊሲ ውይይት በማድረግና የተቋማት ላይ ያሉ ምርጥ ተሞክሮችን በመቀመር እንዲሁም በጋራ በመስራት የተሻለ ውጤት ለማምጣትም ያግዛል ነው የተባለው። ከቴክኖሎጂ አጠቃቀም ማሳደግ ጎን ለጎን የሳይበር ደህንነት ጉዳይ ባህል ማድረግ እንደሚገባም ተገልጿል። እንግዲህ ተመልካቾች ወደ ውጭ ዜናዎቻችን ደግሞ ስናልፍ እንግዲህ ከሰሞኑ ኢራንና እስራኤል የገቡበት ሰጣ ገባ ይታወቃል። እንግዲህ ምሽቱን ደግሞ ኢራን ወደ እስራኤል በርካታ ተወንጫፊ ሚሳይሎችን ልካለች የሚል መረጃ በስፋት እየተነበበ ነበረ። በኢየሩሳሌም የፍንዳታ ድምጽ መሰማቱና በቴል አቪቭ ሰማይ ላይም ጥቁር ጭስ መሸፈኑ የዓይን እማኞችን ተናግረዋል። የኢራን ጥቃት ተከትሎ 40 የሚሆኑ ሰዎች ሆስፒታል ውስጥ ሲገቡ የአንድ ሰው ሕይወትም ማለፉን ነው እንግዲህ ዘገባው የሚያመላክተው። በትላንትናው ምሽት የእስራኤል ጥቃት 3 የኢራን ጦር አዛዦች መገደላቸው ይታወሳል። እንግዲህ ይህ ቁጣዋን አባብሶት ይመስለኛል ኢራን አዳሩን እስራኤል ላይ እንግዲህ ስታዘንብ የነበረው። ያው ተጠባቂ ነበረ፣ አጸፋዊ ምላሽ ይጠበቅ ነበረ። አስደንጋጭ ነው። ዓለም ይህ ይሆናል ብሎም አላሰበም። ይህ ባልታሰበበት ሁኔታ ውስጥ የእስራኤልን ጥቃት ተከትሎ ነው አጸፋዊ ምላሹ የተሰጠው። የአጸፋዊ ምላሹም በእርግጥ እስራኤል ከወሰደችው ጥቃት ጋር ሲነጻጸር አነስተኛ ቢሆንም ገና የሚጠበቅ ነገር ቢኖረውም ነገር ግን ጉዳይ ወዴት ሊያመራ ይችላል የሚለው ብዙዎችን እያሳሰበ ይመስላል። ቀጠናው ላይ ውጥረትን የፈጠረ ሆኖ ጉዳይ በሁለቱም ወገን እየተሰጡ ያሉት አጸፋዊ ምላሾች በተለይ በእስራኤል በኩል ያለው እጅግ በጣም ከፍተኛ ነውና እንግዲህ መገናኛ ብዙኃንም በስፋት እያነሱት ያሉት ቀጣይስ ምን ያመጣል የሚለው አሁን ላይ እየወጡ ባሉ መረጃዎች እንግዲህ የሌሎች ሀገራትን በተለይ የእስራኤል ዋነኛ አጋር የሆነችው አሜሪካንም ጭምር የተለያዩ ሀሳቦች እየተንሸራሸሩ ነው። እስራኤልንም እንግዲህ በጣም ስጋት ውስጥ የከተታት ይመስለኛል። ምክንያቱም በተለያዩ ሀገራት ያሏትን ኤምባሲዎች ወይም ደግሞ የቆንስላ ጽሕፈት ቤቶች እንድትዘጋ አድርጓታል። እንግዲህ ከኢራን ጋር የገባችበት ግጭት
ስለዚህ ትራምፕ የተናገሩት ንግግርን ደግሞ ኢራኖች የማይቀበሉ ከሆነ ምናልባት ጉዳዩ ተባብሶ ቀጥሎ ሌላ ቀውስን ሊፈጥር እንደሚችል ነው ብዙዎች ስጋታቸውን እየገለጹ ያለው። ይህ በእንዲህ እንዳለ ሌላው ከሰሞኑ ትልቅ አነጋጋሪ ጉዳይ የነበረው በህንድ የተከሰተው የአውሮፕላን የበረራ አደጋ ነበረ። ከዚህ ተከትሎ በጣም አስገራሚ የሆኑ ነገሮችን ስንመለከት ነበረ። 5 ቤተሰቦች በአንድ ጊዜ ያለቁበትን ማንሳት እንችላለን። አንድ እድለኛ ሆኖ ደግሞ ከህይወት ተረፈ ሰውን ማንሳት እንችላለን። እነዚህ አይነት ነገሮችን እየተመለከትን ነበር ስናልፍ። ከዛ በተጨማሪ ደግሞ አንድ በጣም ያስገረመኝ 10 ደቂቃ ብቻ በመዘግየቷ አውሮፕላን በረራ ያመለጣት ሴትም አለች። እንግዲህ ያው ትረፊ ሲባል የትረፊ ያላት ነፍስ ነው የሚባለው። ግን በነገራችን ላይ ብዙ ጊዜ እንዲህ አይነት ነገሮች ያጋጥማሉ አይደል? ወይ ተሰርዞባቸው ወይ ሳይደርሱ እንዲህ አይነት አደጋ ላይ ሲያጋጥም ህይወታቸው የሚተርፍ ሰዎችም ብዙ ናቸው። እኛ ግን ለበጎ ነው ብለን አናስብም። አንዳንድ ነገሮች በጣም መጀመሪያ ትበሳጫለች። ምክንያቱም አንቺ የምታስቢው ደግሞ የሚሄዱበት ወደ ለንደን ነው የሚጓዙት። ስለዚህ የተሻለ ቦታ ላይ እንሄዳለን ብለው ነው የሚያስቡት። እንደዚህ አይነት አጋጣሚዎች በሚያጋጥሙበት ሰዓት ደግሞ ቅር ነው ልትሰኝ የምችው። ዞሮ ግን በጣም ጥሩ ነገሩ ምንድነው የበረራ መረጃዎች ሳጥን ወይም ብላክ ቦክስ መገኘቱ ተገልጿል። ይሄ አደጋው በምን ምክንያት እንደተገለጸ ትልቅ መረጃ ሊሰጥ የሚችል ሳጥን ነው። እሱ መገኘቱን ዛሬ ደግሞ መነጋገሪያ የሆነ ጉዳይ ነው። ስለዚህ እነዚህ እንግዲህ አጫጭር መረጃዎቻችን ናቸው። ክቡራን ተመልካቾቻችን የቅዳሜ መልክ በርካታ ጉዳዮችን ይዞ እስከ 5 ሰዓት ከእናንተ ጋር ቆይታ የሚያደርግ ነው የሚሆነው። አብራችሁ ቆዩ። ቅዳሜ መልክ እንደቀጠለ ነው። ክቡራን ተመልካቾቻችን አሁን ደግሞ ስፖርታዊ መረጃዎችን የምንጋራበት ሰዓት ላይ ነው ያለነው። ሀብታሙ ካሴ እዚህ ይገኛል። የባለፈው ሞራል አለ ወይስ? ሁልጊዜ ስፖርት ቅዳሜ ደግሞ የበለጠ ይዘወተራልና ከስፖርት ነው የምንመጣው ብዙዎቻችን። ተንቀሳቅሰን የመጣው ትንሽ ግን ጧት ኳስ ትጫወቻለሽ፣ ትሮጫለሽ፣ ግን የተወሰነ ይሞከራል። እንደዛ ብዙ ጊዜ ግን የስፖርት ጋዜጠኞች ላይ የሚነሳው ነገር ምንድነው? ስፖርትን ያው ይተነትኑታል፣ ሀሳብ ያቀርቡበታል። ነገር ግን ስፖርት ይሰራሉ። ያው እዚህ በተመልካች ፊት ለማጋለጥ አይደለም። የእሱ አቋም ግን ያንን አይነት በስፖርት የመጣ ሰው ነው። ቴንክ ዩ። በነገራችን ላይ የእውነት የልብ ተሰማ። በነገራችን ላይ ባለፈው ሳምንት እዚህ ገብተን አካል ብቃት እንቅስቃሴ ማድረግ ግዴታ ነው ብለን ነገርንና አሸናፊ ምንም አይነት ስፖርታዊ እንቅስቃሴ አድርጌ አላቅም አለ። ነገር ግን ከባለፈው ትምህርት ወስዶ ልምምድ ሲሰራ ቆይቶ ነበርና ምስሉ ላይ ከተመለከታችሁት እያሟሟቀ እያየን ነው በምስሉ ላይ እንደምንመለከተውና ይሄ ጥሩ ተማሪ ነው አሸናፊ። በፍጥነት ወደ ተግባር በአጭር ጊዜ ውስጥ ሸንቀጥ እንደሚል ተስፋ እናደርጋለን። እንዴት ነው ምን አገኘ ግን ከዛ በኋላ ባለፈው ያው እኔ ምክር ቶሎ እቀበላለሁ ግን ስፖርት ነው ተመልካቾቻችን ይሄ ስፖርት ነው። ያው እኔ ድሮ ኳስ ተጫዋች ነበርኩኝ። አሁን እንደምታየው እንግዲህ የተስተካከለ ሰውነት ለማምጣት ነው ጥረት እያደረግን ያለነው። ጥሩ ትምህርት ወስደ እንቅስቃሴዎችን አድርጋል። ለውጥ ይመጣል ግን ደግሞ በየጊዜው ማድረግም እንደሚያስፈልግ ነው በዚህ ለማንሳት የምንወደው። ግን የአካል ብቃት እንቅስቃሴ እንደምናገረው የዓለም የጤና ድርጅትም ይመክራል ቢያንስ በየቀኑ ለ45 ደቂቃዎች ያክል የአካል ብቃት እንቅስቃሴ ማድረግ አስፈላጊ እንደሆነ ይነገራልና እሱን ማድረግ ብዙዎችም ያደርጉታል። ይህን እንዲያደርጉ ነው የምንመክረው። እስኪ ዛሬ በጠዋት የዚህ የአካል ብቃት እንቅስቃሴ ላይ ዛሬ በቀጥታ መስመራችን ላይ ባልደረባችን ነዋየ መር በየካቲት ተራሮች ላይ እንቅስቃሴ እያደረጉ ይገኛሉና ሃይኪንግ በእግር ረጅም ጉዞ ማድረግን ይመለከታልና እሱም በተመለከተ እያደረጉ ይገኛሉ። በቀጥታ መስመር ላይ ነዋይ ይገኛል። ነዋይ እንደምን አረፈርክ? አሁን በአጠቃላይ ያላችሁበት አካባቢ የካ ነው። እንግዲህ እንደምናውቀው በተለይ ማክሲመም የሚባለው ከፍተኛው የሚባለው 3198 ሜትር እንደዚሁም ደግሞ ዝቅተኛ የሚባለው 2258 ሜትር ከባህር ወለል በላይ ማለት ነው እዚያ ላይ ይገኛል። እናንተ ያላችሁበት አካባቢ ያለው ድባብ ምን ይመስላልና እሱም በማንሳት እንጀምር ነው። አመሰግናለሁ ሀብታሙ። እንግዲህ እንዳልከው አሁን እዚህ የካ እዚህ ኮተቤ አካባቢ ነው ያለው። እዚህ ደግሞ ትንሽ ያው ሁል ጊዜ ያው የቅዳሜ መልክ
ፕሮግራማችን ላይ የሚቀርቡት ብዙ ጊዜ የቅዳሜ ሁኔታዎች ናቸውና በዛሬም እንግዲህ የምናቀርብላችሁ ሃይኪንግ ነው። ከቅርብ ጊዜ ወዲህ በአዲስ አበባ ሆነ በተለያዩ የሀገሪቱ ክፍሎች የተለያዩ ሃይኪንግ ቡድኖች አሉ። ይሄ ሃይኪንግ ደግሞ የቅዳሜ መልክ እየሆነ መጥቷል። ከቅርብ ጊዜ ወዲህ ሰዎች ሰብሰብ ብለው እንግዲህ በጣም ብዙ የማይተዋወቁ ግን ስፖርት ብቻ የሚያገናኛቸው ሰዎች ናቸው እንግዲህ ሃይክ የሚያደርጉት። ሃይኪንግ እንግዲህ በሀገራችን በተለይ ብዙ አይባለትም እንጂ በተለያዩ ዓለማችን ክፍሎች የተለመደ ነው። በተለይም ደግሞ በአፍሪካ እንደ ታንዛኒያ እንደ ኪሊማንጃሮ ተራሮች ስላሉ በአውሮፓን በተለያዩ ሀገራትም እንግዲህ ሃይኪንግ የተለመደ ነው። ኢትዮጵያ ደግሞ ለዚህ በጣም የተመቸች ናት። ሀብታሙ እንደምታውቀው በጣም ከፍተኛ ተራሮች አሉ። ከራስ ዳሽን ከ4500 በላይ ከፍታ ካለው ባሌ ተራሮች አሉ። እዚህ አዲስ አበባን አካባቢ በጣም ተራሮች አሉና በእነዚህ አካባቢዎች ሁሉ በቀላሉ ማድረግ የሚቻልበት ነው። እነዚህ ደግሞ ብዙ ጊዜ ዛሬ አሁን ቀለል ያለ ብዙ ጊዜ የምንኖርበትም አዲስ አበባ ስለሆነ ነው እንጂ የተለያዩ ጋጀቶችን ወይም ደግሞ ዱላዎችን ባትሪ ምናምን ይዘህ አንዳንዶቹም ደግሞ በጣም ተራራው ከፍተኛ ሊሆን ስለሚችል ኦክሲጅን ሁሉ ይዞ ጉዞ ይደረጋልና በአዲስ አበባ እንግዲህ በብዙ ጊዜ በእኛም አካባቢ ቢሮአችን አካባቢ ሸጎል አካባቢ ያሉ ተራሮች ላይ እነዚህ የሃይኪንግ ቡድኖች የቅዳሜ መልክ እየሆኑ መጥቷል። ከቅርብ ጊዜ ወዲህ ሰው ጤናውን ይጠብቅበታል፣ አይምሮውን የሚጠብቅበት ነው። ከዚህ ባለፈም ቅድም እንዳልከው ከፍተኛ ቦታ ስለሆነ የኦክሲጅን አጠቃቀም ላይም የውስጥ ሰውነታችን ማለትም ልብና ሳምባችን ጨምሮ አጠቃላይ ተነፋፈሳችንም የተሻለ እንዲሆን ያደርጋል። ያ ማለት በትንሽ ኦክሲጅን በቀላሉ ምግብ ወደ ሰውነታችን ወደ ሴሎቻችን እንዲደርስ ያደርጋል። አካላዊም ደግሞ ጠቀሜታ በጣም የጎላ ነው። ምናልባት እነዚህ ከፍታ ቦታዎች ለኢትዮጵያ አትሌቶችም እንግዲህ በተለይ ከኢትዮጵያ የወርቅ ሜዳሊያዎች ጀርባ ያሉ ቦታዎች የሚባሉ ናቸው። የእንጦጦ ከፍተኛ ቦታዎች የካን ጨምሮ ማለት ነው። ከዚህ አንጻር ለኢትዮጵያ አትሌቲክስ ያላቸው ሚና ምንድን ነው? ብዙ አትሌቶች በአሁኑ ሰዓት ልምምድ የሚሰሩት መዛ ነው። ብዙዎቹም ለዓለም ሻምፒዮና ለኦሎምፒክም ልምምድ እየሰሩ የሚሄዱት ከዚህ ቦታ ላይ ነው እና ለኢትዮጵያ አትሌቲክስ ያለው ሚና ምንድን ነው? አጠር አድርገን ነው። እንግዲህ እንደምታውቀው በጀርባ ያሉት የእንጦጦ ተራሮች ኮተቤ አካባቢ ያሉ ተራሮች ለብዙ ኢትዮጵያውያን አትሌቶች እንግዲህ ከቀደሙት ከነ በቢቅላ ጀምሮ ማለት ይችላል ከነሱ ጀምሮ እስከ ቅርብ ጊዜ ያሉት እነ ጉዳፍ ጸጋዬ ድረስ ያሉት አትሌቶች በሙሉ በተለይ በረጅም ርቀት የሚወዳደሩ አትሌቶቻችን የሚወጡት ከዚህ አካባቢ ነው። የተለያየ ትሬኒንግ የሚሰሩትም የመጨረሻ አተነፋፈሳቸውን የሚያስተካክሉበት ኢንዱራንስ የሚባል ነገር ብርታታቸውን የሚያስተካክሉት እዚህ አካባቢ ነውና አስተዋጽኦም ትንሽ ከፍ ያለ ነው። ውለታውም እንግዲህ የሚዘነጋ አይደለም። ነዋይ ይመር እጅግ አድርገን እናመሰግናለን። በጠዋት ተገኝተህ ላደረስክን መረጃ መልካም ቀን ይሁንልን። እኔም አመሰግናለሁ። የሆነ ተነሳሽነት ያለው ይመስላል። አሁን እንደዚህ አይነት እንቅስቃሴዎች ከስፖርት ስራነታቸው ባለፈ ደግሞ መዝናኛም ጭምር ናቸው። አካባቢሽን እያወቅሽ ጥሩ አየር እያገኘሽ የምትንቀሳቀሽባቸው ጭምር ናቸውና በጣም ስፖርት ለማይሰራ ሰው ጭምር ከተፈጥሮ ጋር እንድትወደድ የሚያደርግ ይመስላል። ያለንም ግንኙነት ለማሳደግ በተለይ ደግሞ ሰዎች ያላቸውን ግንኙነት ማህበራዊ ግንኙነታችንንም ጭምር ያሳድጋል። ከዛም በዘለለ ደግሞ አሁን በነገራችን ላይ ለበጎ አላማም ሲውሉ እናያለን። ቅዳሜና እሁድ የተለመደ ሆኗል። ወደ እንጦጦ ብንሄድ ብዙዎች በጋራ ሲሄዱ እናያለን እና ታዲያ በዛው ያንን ቡድን ደግሞ ለበጎ አድራጎትም ሲያውሉት እንመለከታልና ብቻ ጥቅሙ ዘርፈ ብዙ ነው። ስፖርት ለበጎ ፈቃድ አገልግሎት ያለው ሚናም በዚሁ አብሮት ደጋፊዎች ሰብሰብ ብሎ ይህንን ነገር ሲያደርጉ እንመለከታለን። ወደ ሌላኛው ጉዳያችን ስናመራ የኢትዮጵያ ፕሪሚየር ሊግን የተመለከቱ መረጃዎች እናነሳለን። የኢትዮጵያ ፕሪሚየር ሊግ ዛሬ ቀጥሎ ሲከናወን ዛሬ ቀን 9 ሰዓት ላይ በአዲስ አበባ ደርቢ ኢትዮጵያ ቡና ከቅዱስ ጊዮርጊስ የሚያደርጉት ጨዋታ ይጠበቃል። ይመራ ግብር እንግዲህ በርካታ የአዲስ አበባ ከተማ ላይ የሚኖሩ የቅዱስ ጊዮርጊስና የኢትዮጵያ ቡና ደጋፊዎች ወደ አዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ አቅንተው ጨዋታውን ይከታተሉታል ተብሎ ነው የሚጠበቀው። 12 ሰዓት ሲል ደግሞ ኢትዮጵያ መድን ሻምፒዮን ማለት ነው እንደዚሁ ከሀዲያ ሆሳዕና ጋር የሚያደርጉት ጨዋታ ይጠበቃል። እነዚህ የዛሬ መርሃ ግብሮች ናቸው። በነገው ዕለትም የኢትዮጵያ ፕሪሚየር ሊግ ጨዋታዎች ቀጥለው ይከናወናሉ። በዚሁ የምናልፈው የ2017 የኢትዮጵያ ፕሪሚየር ሊግ እጩ ኮከቦችም ትናንት ይፋ ተደርገዋል። በኮከብ ተጫዋችነት እንደዚሁም ደግሞ በተስፈኛ ተጫዋች እና በግብ ጠባቂዎች አመቱ ምርጥ እንቅስቃሴ ያደረጉ ተጫዋቾችንም ትናንት የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር ይፋ አድርጓል። ሌላኛው የምንመለከተው እንግዲህ አሁን የምንገኝበት የክረምት ወቅት እንደመሆኑ መጠን በእርግጥ በይፋ ሰኔ 25 ይከፈታል ይባላል። አስቀድሞ ግን የተጫዋቾች የዝውውር መስኮት ተከፍቷል። ደግሞ ግን ፕሪሚየር ሊግ ሊጎች ቢያልቁም ክረምቱን በምን ያሳልፋሉ ቢባል ተመልካቾች የሚመለከቱት የፊፋ የክለቦች ዓለም ዋንጫን እየተመለከቱ ነው።
ጊዜውን የሚያሳልፉት። እናም በነገው ዕለት ጅማሮን ያደርጋል። አሜሪካ ነው እንግዲህ የፊፋ የዓለም ክለቦች ዋንጫ ጅማሮን የሚያደርገው። ላኛው ምናልባት ወደ ዝውውር ጉዳዮቻችን እናመራና የምናገኘው የሊቨርፑል የተመለከተ መረጃ ነው የሚሆነው። ሊቨርፑል የዘንድሮ ዓመት የኢትዮጵያ የእንግሊዝ ፕሪሚየር ሊግ ሻምፒዮን ነበር። ይሄ ልክ ነው። እንግዲህ ዓመቱ በተለይ ማንቸስተር ሲቲ ባለፉት ዓመታት በበላይነት ተቆጣጥሮት የነበረው የእንግሊዝ ፕሪሚየር ሊግ በአርነ ስሎት እንግዲህ አሸናፊነት ነው የተጠናቀቀው። እናም ሊቨርፑል በቀጣይ ዓመት የበለጠ ጠንካራ እንዲሆን ደግሞ በክረምቱ የዝውውር ወቅት ላይ በንቃት እየሳተፈ ይገኛል። ፍሎሪያን ቨርስን እንግዲህ አስፈርሟል። በቀጣይ ዓመት ሊቨርፑል ሌላኛውን ጠንካራው መልኩ እንመለከተዋለን ተብሎ ነው የሚጠበቀው። እናም 100 ሚሊዮን ፓውንድ በቀጥታ 16 ሚሊዮን ፓውንድ ደግሞ በቀጣይ የሚጨመር በሚል ነው ስምምነቱ የተፈጸመው። 116 ሚሊዮን ፓውንድ ከፍሎ እንግዲህ ከጀርመኑ ባየር ሊቨርኩሰን ሊቨርፑልን ተቀላቅሏል ፍሎሪያን ቨርስ። እናም በቀጣይ ዓመት የሚያደርገው እንቅስቃሴ እንዲጠበቅ አድርጎታል። ወደ ስፖርት ማህደር እናቅናና የምናገኘው ደግሞ ዮሃን ክራይፍ ነው። የዮሃን ክራይፍ ሀሳቦችን በተመለከተ እና ደግሞ ከስፖርት ማህደራችንን ስንገልጥ የምናገኘው ዮሃን ክራይፍን ነው። በዚህም አንተነሽ ሰይ ያዘጋጀው ጥንቅር አለ። እሱን ተከታተን ተመልሰን እንገናኝ። A one-of-a-kind player. A brilliant coach. የጨዋታ መልክ የቀየረ የቶታል ፉትቦል አቀንቃኝ የዘመናዊ እግር ኳስ ፈርቀዳጅ አብዮተኛ ነው። እሱን የሚከተሉ በመንገዱ የተማረኩ ሁሉ ደግሞ የእግር ኳስ አናጺዋ ነው ይሉታል። ከዘመኑ ቀድሞ የተገኘ ከጊዜያትም በኋላ ያለም የወደፊቱን በሚገባ የተነበየም ውጤትን ብቻ ሳይሆን የእግር ኳስ ተመልካችን ምቾት የጠበቀ በራሪው ኔዘርላንዳዊ ዮሃን ክራይፍ። እሱ የእግር ኳስን ብቻ ሳይሆን የስፔንን የፖለቲካ አተያይ የቀየረ የካታላን ምልክት ብቻውን በሀሳቡ ሚሊዮኖች እንዲከተሉት ያደረገም ኔዘርላንዱ አያክስ አምስተርዳም የሰራው የሪነሽ ሚኬል ደቀ መዝሙር። የተወለደው እግር ኳስ በሚሰራበት አያክስ አምስተርዳም ስቴዲየም በቅርብ ርቀት ላይ መሆኑ እግር ኳስን በሚገባ እንዲረዳ ብቻ ሳይሆን የዓለም እግር ኳስ ፍልስፍና ላይ አሻራውን እንዲያስቀምጥም አድርጎታል። ገና በ12 ዓመቱ አባቱን በሞት ያጣው የያኔው ታዳጊም ሁሌም ከእንቅልፉ ሲነቃ በቅርበት የሚመለከተውን የአያክስ አካዳሚ የተቀላቀለው በ10 ዓመቱ ነው። በልጅነት ክለቡ በ17 ዓመቱ ለዋናው ቡድን የመሰለፍ ዕድል ያገኘው ዮሃን ክራይፍ በቆየበት 10 ዓመት ከኤርዲቪዚው እስከ አውሮፓ መድረክ ሁሉንም ክብሮች አሳክቷል። ከ50 ዓመት በፊት አያክስ አምስተርዳም ከባርሰሎና በነበራቸው ጨዋታ ራሱን በሚገባ ያሳየው ወጣቱ አጥቂም ወደ ካታላን ለማምራት ምክንያት ሆኖት ባርሰሎናን በዚያኑ ዓመት ተቀላቀለ። ይሄኛው አጋጣሚ እስከ መጨረሻው የካታላኑን ክለብ ብቻ ሳይሆን የኔዘርላንዳዊውን ሰው የእግር ኳስ ታሪክ የቀየረ ሆነ። ቁመተ ለግላጋውን አጥቂ ያገኙት ካታሎናውያን ኑካምፕን ከመርገጡ ለ14 ዓመታት ያጡትን የሊግ ዋንጫ ማንሳታቸውም ገና ከጅምሩ ቆመው እንዲዘምሩለትም አድርጓቸዋል። በዚያኑ ዓመት የምንጊዜም ተቀናቃኛቸውንና ከጨዋታ በላይ ከፍ ያለ የፖለቲካ ትርጉም የሚሰጠውን የማድሪድ ጨዋታ ባርሰሎና 5-0 ማሸነፉም ክራይፍን እንደ አንድ ነፃ አውጪ እንዲመለከቱትም ምክንያት ሆነ። ከ5 ዓመታት የባርሰሎና ቆይታ በኋላ ዳግም በአሰልጣኝነት ወደ ካታላን የተመለሰው ሰው በሁለት በኩል የተሳለ ሰይፍ ሆኖ በተጫዋችነት ከሰራው ገድል በላይ በአሰልጣኝነት ሌላ ተአምር አደረገም። ዓለም የቶታል ፉትቦል ጽንሰ ሀሳብን የሚያውቀው በ14 ቁጥር ለባሹ ነው። እርግጥ ነው በአያክስ በኋላም ደግሞ በባርሰሎና ቤት ያሰለጠኑት የሀገሩ ልጅ ሪነሽ ሚኬልስ ተወዳጁን የጨዋታ መንገድ የጀመሩት ሰው ናቸው። እሱ ግን ጅምሩን ያስቀጠለ ብቻ ሳይሆን በሌላ መልክ ያሳደገው ሆኖም ተስሏል። እግር ኳስ ጨዋታ ብቻ ሳይሆን የአኗኗር ዘይቤ የሆነም ከፍ ያለ ሳቤ መሆኑን ያሳየው ዮሃን ክራይፍ በባርሰሎና ቤት የሰራው ቡድን የአሸናፊነት ብቻ ሳይሆን ዘመናትን የተሻገረ እሳቤም ማሳያ ሆኗል። A dream team. በተለይ አሰልጣኙ በ1980ዎቹ መጨረሻና 90ዎቹ መጀመሪያ በዙቢዛሬታ፣ ቴኪቤ ክርስቲያን፣ ሮናልድ ኪውማን፣ ፔፕ ጋርዲዮላና ሄሪስቶስ ስቶይችኮቭ በመሳሰሉ ከዋክብት የሰራው የአውሮፓ ምርጡ ቡድን የመጪውን ዘመን የዋጀና በእርግጥም የእግር ኳስ እሳቤ ሌላ መልክ መያዝ እንደሚኖርበት ማረጋገጫ የሰጠ ሆኖም አልፏል። ውጤታማነት ብቻ ሳይሆን ተመልካችንም የሚያዝናና እግር ኳስ ለማሳየት ተለዋዋጭነትን አብዝቶ በሚጠይቀው የዮሃን ክራይፍ የጨዋታ መንገድ ከግብ ጠባቂ እስከ አጥቂ በሁሉም የጨዋታ ክፍል በመከላከል
በመከላከሉም በማጥቃቱም በጋራ አጋዥ ሆኖ መገኘትን ይጠይቃል። አብዝቶ በሚከተለው የ3-4-3 እና የ4-3-3 የጨዋታ መንገድ ውበትን ከውጤት ጋር አጣምሮ ለዓመታት የዘለቀውና የባርሴሎና መለያ ብቻ እስኪመስል እንደ አዲስ ለተወለደው ቲኪታካ ምንጩ ራሱ የዛኛው ዘመን ድንቅ ተጫዋች የእግር ኳስ ፈላስፋ ነው። አርሰናልም ሆነ ቦሩሲያ ዶርትመንድ፣ አያክስ አምስተርዳም የሚሆን ባየር ሙኒክ ማራኪ ኳስ ከተጫወቱ ምክንያቱ በራሪው ኒዘርላንዳዊ ነው። እንደ ፔፕ ጋርዲዮላ፣ ፍራንክ ራይካርድ፣ ሉዊስ ኤንሪኬና ሌሎችም ይሄኛው ዘመን የሚደነቅባቸው አሰልጣኞች ሀሳባቸው ከዚያስ የተቀዳ ለመሆኑ የተለየ ማረጋገጫ ማቅረብ አያስፈልግም። የክራይፍ ደቀ መዝሙር የሆነው ፔፕ ጋርዲዮላ በአንድ ወቅት ሲናገር እሱ ዋናውን ነገር ገንብቶ አጠናቋል፣ የእኛ ስራ ደግሞ ማደስና መንከባከብ ነው ብሏል። ፔፕ በባርሰሎና በባየር ሙኒክና አሁን ደግሞ በማንቸስተር ሲቲ ቤት አብዝቶ ለኳስ የቀረበም በማጥቃት የተካነም እንደ ቡድን የሚከላከል ግብ ጠባቂዎች ከማይታወቁበት ሚና ወጣ ብለው ልዩነት ፈጣሪ የሆኑበትን የጨዋታ መንገድ በመቀመር ኃያል መሆኑን ሲያስመሰክር የዮሃን ክራይፍ ሀሳብ አብሮታለም። በሌላ በኩል ደግሞ እንደ ኢኔስታ፣ ዣቪና ሊዮኔል ሜሲ አይነት ድንቅ ከዋክብት የተሰሩበትን ላሜሲያ የታዳጊዎች ማምረቻ ቦታ እንዲሆን ያደረገው የ3 ጊዜ የባሎንዶር አሸናፊው ዮሃን ክራይፍ የእግር ኳስ ሀሳቡ ባርሰሎናን ውጤታማ ከማድረግ ተሻግሮም ለስፔን ብሔራዊ ቡድንም ተርፏል። ስፔን በታሪኳ የ2010ሩን የዓለም ዋንጫ ለመጀመሪያ ጊዜ ስታሳካም የቡድኑ ቁልፍ ተጫዋቾች ብቻ ሳይሆኑ የጨዋታ መንገዱም ከባርሰሎና የተቀዳ ነበር። በዚያኛው ዘመን ከዲያጎ አርማንዶ ማራዶና፣ ፔሌና አልፍሬዶ ዴ ስቲፋኖ ጋር ሀገሩን ወክሎ በአንድ ሜዳ የተፋለመው በእግር ኳሱ ላበረከተው ሁሉም አያክስ ስቴዲየሙን በስሙ የሰየመለት፣ ካታሎናውያን ደግሞ ከስቴዲየማቸው ፊት ለፊት ሐውልት በልባቸው ደግሞ ቤት የቀለሱለት ለእግር ኳስ የተፈጠረ እሱ ቢያልፍም በስራዎቹ ሕያው የሆነው ሄንድሪክ ዮሃን ክራይፍ ነው። ባልደረባችን አንተነህ ሲሳይ ቀደም ሲል እንግዲህ የዮሃን ክራይፍ ሀሳቦች ላይ ትኩረት አድርጎ ያዘጋጀው ዘገባ ነበር። በነገራችሁ ላይ 3 ጊዜ ባሎንዶርን ማሸነፍ የቻለ ነው። ባሎንዶር ማለት ዓለማችን ላይ ካሉ ለእግር ኳሱ ከሚሰጡ ሽልማቶች ቀዳሚነት ስፍራ ላይ የሚቀመጥና ባለተሰጦ ባለ ከአጠቃላይ ዓመቱን ያሳለፈበት ውጤታማ ሽልማት ነውና ከቅርብ ጊዜ ወዲህ ግን የባሎንዶር ሽልማት በተለይ ፊፋ እየተሳተፈበት ከመጣ በኋላ ወደ እንዴት ነው ወደ ሙስና ተጋላጭ ሆኗል። ማግኘት ያለባቸው ተጫዋቾች እያገኙ አይደሉም። እንግዲህ በተደጋጋሚ ፊፋ ጣልቃ ይገባል ይመስለኛል። ለወትሮም ብዙ ጊዜ የግላዊ ሽልማቶች ላይ ጥያቄዎች ይነሳሉ። ግን የፍራንስ ፉትቦል ሽልማት ነው ከዛ አንድ ላይ ያደረጉት አሁን ተነጥሏል። በነገሮች ላይ በድጋሚና ፍራንስ ፉትቦል የቀደመውን ክብሩን እመልሳለሁ በሚል እያደረገ ነው። ከፍትሐዊነት በተያያዘ ግን አሁን ድረስ ባሎንዶር ሽልማት ላይ ጥያቄዎች ይነሳሉ። እግር ኳስ የቡድን ጨዋታ ነው፣ ለምንድን ነው ለአንድ ለግል የምንሸልመው የሚሉ ጥያቄዎች እንደና አርሰን ቪንገር አይነት አሰልጣኞች ሀሳቦችን ያነሳሉና ለማንኛውም ወደ ሌላኛው ጉዳያችን ስናመራ ደግሞ ሪያል ማድሪድ የተመለከተ መረጃ ነው ተመልካቾች የምናደርሰው። ሪያል ማድሪድ በክረምቱ የዝውውር ወቅት እንግዲህ በንቃት እየተሳተፈ ይገኛል። አሰልጣኙን ራሱ ቀይሯል። ሻቪ አሎንሶ የሪያል ማድሪድ አሰልጣኝ ሆኗልና በርካታ ተጫዋቾችን እያስፈረመ ይገኛል። አንድ ደግሞ አርጀንቲናዊ የ17 ዓመት ባለተሰጥኦ ተጫዋች ማስታንቱኖን ትናንት ማስፈረሙን ይፋ አድርጓል። 17 ዓመት ለሆነ ታዳጊ ያወጣው ገንዘብ ግን 63 ሚሊዮን ዩሮ ነው። በጣም ብዙ ነው። አንዳንዶች ከአቅሙ በላይ ነው የሚሉ ሀሳቦችም ይሰነዘራሉ። ግን እዛ አካባቢ የደቡብ አሜሪካ ክህሎትን ባለተሰጥኦ ታዳጊዎችን እየመለመለ እንግዲህ ወደ ኮከብነት እየሰራቸው ይገኛል ሪያል ማድሪድ። ለማንኛውም ትናንት ደግሞ የዣቪ አሎንሶ ቡድን በይፋ ማስፈረሙን እንግዲህ ገልጿል። እናም በቀጣይ በክለቦች የዓለም ዋንጫም ላይ በተወሰነ መልኩ ተሳትፎ ይኖረዋል ተብሎ ነው የሚጠበቀው እና አርኖልድንም አስፈርሞ እንግዲህ ይፋ አድርጓል። ባለፈው ሳምንት ለደጋፊዎቹ እንግዲህ ይፋ ማድረጉ የሚዘነጋ አይደለም። ላኛው የምንመለከተው ጉዳያችን ከገንዘቡ በኋላ ግን ሌላው ያወራው አልሰማሁም። ያሰላሰልክ ነው። ከገንዘቡ በኋላ ማዳመጥ አልቻለም። የእግር ኳሱ የአጠቃላይ የስፖርቱ ኢንዱስትሪ እንግዲህ እየመራ ነው። የነ ጀርመን እኮ የአጠቃላይ ለሀገራዊ ምርቱ ያለው አስተዋጽኦ ለሀገሪቱ ኢኮኖሚ ያለው አስተዋጽኦ ከፍተኛ ነው። 3ኛና 4ኛ በየአመቱ ይቀያየራልና 3ም 4ም ይሆናልና በጣም ትልቅ እንደመሆኑ መጠን የሚወጣበትም ገንዘብ ብዙ ነው። ላኛው መረጃ ስንመለከት ጄምስ ሚልነርን የተመለከተ መረጃ እናደርሳለን። ጄምስ ሚልነር አሁን ለብራይተን ኤንድ ሆቭ አልቢዮን እየተጫወተ ይገኛል። 39 ዓመቱ ነው። ለተጨማሪ 1 ዓመት የሚያቆየውን የፊርማ ስምምነት ደግሞ አሁን ለተጨማሪ 1 ዓመት በብራይተን ኤንድ ሆቭ አልቢዮን የሚያቆየውን ስምምነት መፈራረሙ ነው ይፋ የተደረገው። በቀጣይ 26 በወርሃ ጥር ላይ እንዳጠቃላይ ደግሞ 40 ዓመት ይሞላዋልና እስከ 41 ዓመቱ ድረስ እንግዲህ በብራይተን ኤንድ ሆቭ አልቢዮን እንዲቆይ ያደርገዋልና አስደናቂ ነው። ክርስቲያኖ ሮናልዶ አሁንም በ40 ዓመቱ ገና በ20ዎቹ መጀመሪያ እንዳለ ጎረምሳ ሜዳ ውስጥ ላይ እየፈረጠጠበት ይገኛል። ዋንጫ ያነሳ ነው እንግዲህ ራስን የምትንከባከብበት መንገድ ይመስለኛል። አሁን በእግሩ
እዛ ውስጥ እንግዲህ ለረጅም ጊዜ መጫወት እንድትችል የሚያስችል እኛም ሀገር ላይ እንደዚህ አይነት ተጫዋቾች አሉ። ደጉ ደበበ እነ መስዑድ መሐመድ መነሳት የሚችሉ ናቸው። ላኛው መረጃችን አንሳ ኒኮ ዊሊያምስ አሁን በአትሌቲኮ ቢልባኦ አስደናቂ ጊዜን እያሳለፈ የሚገኝ ተጫዋች ነው። በርካታ ክለቦች ይፈልጉታል። ባርሴሎና ግን ይህን ተጫዋች ማስፈረሙ አይቀርም እየተባለ ይገኛል። ባየር ሙኒክ ይፈልገዋል። አርሰናልም የዚህ ተጫዋች ፈላጊ ነውና የት ማረፊያው ሊሆን ይችላል የሚለው እንዲጠበቅ አድርጎታል። ግን ኒኮ ዊሊያምስ እየወጡ ባሉ መረጃዎች መሰረት ላሚን ያማል ጓደኛው ነው እና የጓደኛውን ክለብ ባርሴሎናን መቀላቀሉ አይቀርም የሚሉ መረጃዎች እየወጡ ይገኛሉ። ኒኮ ዊሊያምስ ሌሊቱን እየወጡ በነበሩ መረጃዎች ግን አብዛኛውን እድሉ ባርሴሎና እንዳለው እየተነገረ ይገኛል። ያኛው የምንመለከተው ደግሞ ብሪያን ምቤሞን የተመለከተ መረጃ ይሆናል። ምቤሞ ወደ ማንቸስተር ዩናይትድ ሊዛወር ይችላል ተብሎ አስቀድሞ መረጃዎች ሲወጡ ነበር። ይህ ተጫዋች በተለይ በብሬንትፎርድ አስደናቂ ጊዜን ሲያሳልፍ የነበረ ተጫዋች ነውና የቀድሞ አሰልጣኙ ቶማስ ፍራንክ ወደ ቶተናም ለአሰልጣኝነት መቀጠራቸውን ምክንያት በማድረግ ማንቸስተር ዩናይትድ ሊያስፈርመው ጫፍ ላይ ደርሶ የነበረው ተጫዋች አሁን ወደ ቶተናም እያዘነበለ እየሄደ እንደሆነ ነው እየተገለጸ የሚገኘውና ማንቸስተር ዩናይትድ ምቤሞን ሊያጡ ተቃርቧል የሚሉ መረጃዎች ወጥተዋል። ቶማስ ፍራንክ ከተጫዋቹ ጋር ደግሞ በጣም የበለጠ ወዳጅነት ያላቸው መሆኑ ደግሞ ለብሬንትፎርድ ደጋፊዎች ጮቤ ያስረገጠ ዜና ሆኗልና አንዳንድ ጊዜ እንግዲህ በጣም የሚወዷቸውን ተጫዋቾች ወይ ክህሎት አላቸው ብለው የሚያስቡትን እንግዲህ ተጫዋቾች አሰልጣኞች በሄዱባቸው ክለቦች ይዞ የመዞር ነገር አለ። በእኛም ሀገር ይስተዋላል ይመስለኛል። ይሄ እንደዚህ አይነት መሰል ጉዳዮች አሉና ምቤሞም አሁን ከማንቸስተር ዩናይትድ ጋር ሲያዝ ነበር። ብሪያን ምቤሞ ስሙ ነው ከባድ ነው። ብትደግሙ ብዬ አልደግሞ። እሺ ለማንኛውም ምቤሞ ወደ እንዳይጠፋ ግን ብለክ አንዳንድ የእግር ኳስ ዜናዎች በጣም ነው እኔ አሁን በጣም ይመችኛል። ማለት የሆነ ወቅት ላይ አንዳንድ መደበኛ ዜናዎች ላይ የስፖርት ዜናዎች አብረው ይካተቱና እንድታነብ የምትደረግበት ጊዜ ነበርና የስፖርት እውቀት ከሌለ መጥቀስ በጣም ቀላል ነው። ይሄኛው እንደው በጣም ቀላል ይመስለኛል። ግን አንዳንድ በጣም አስቸጋሪ የሆኑ ስሞች አሉና በነገራችን ላይ አሁን የሌሎች ሀገራት ዜጋም ሲሆኑ ለምሳሌ እንግሊዝኛ ተናጋሪ ያልሆኑት ሀገራትም ሲሆኑ እናንተ በየጊዜው በመከታተል ለስሞቹ በጣም ቅርብ ነው የምትሆኑት እና ለማንኛውም ቤሞ ወደ ቶተንሃም ሊዛወር የሚችልበት እድል ሰፊ ነው። ፖግባን እንመልከት። በስተመጨረሻ ፖል ፖግባ ምናልባት በዘመናችን ከተመለከትናቸው አስደናቂ አማካዮች መካከል አንደኛው ነበር። ፖግባ ከማንቸስተር ዩናይትድ ጋር ምን ትዝ ይልሻል? ህይወት በጣም ጥሩ ሁኔታን እያሳለፈ ነበር። በኋላ ላይ ግን እየቆየ ሲመጣ ቤንች ላይ ነበር የምናየው። እንዲሁም ደግሞ ያለውን አቅምም አውጥቶ የመጫወት እድሉ በጣም ቀንሶ ነበረ። ከዛ እንግዲህ ከፍተኛ ወጪ ቀድሞ በማንቸስተር ዩናይትድ ነው ያደገው። ከዛ ወደ ዩቬንቱስ አቀና። ከፍተኛ ወጪ ወጥቶበት ወደ ማንቸስተር ዩናይትድ መጣ። በማንቸስተር ዩናይትድ የሚፈለገውን ያህል አገልግሎት ሰጥቷል ማለት አይቻልም። ግን ፈርጉሰን ምናልባት ከሚቆጩባቸው ነገሮች አንዱ ፖል ፖግባን መልቀቃቸው ነው ይባል ነበር። መጥቶ ግን የሚፈለገውን ነገር አድርጓል ማለት አይቻልም። ያቅም ማነስ ግን አይደለም ማለት ያቅም ማነስ አይደለም። ምክንያቱም እሱ እንደውም ከተመለከትናቸው በጣም ምርጡ አማካይ ነው ማለት እንችላለን። በዩቬንቱስ ያሳየው ያንን ነው። በፈረንሳይ ዓለም ዋንጫ ስታሸንፍ 2018 ዋና ተዋናዩ ፖል ፖግባ ነበርና እንግዲህ ሁነኛው ተጫዋች ግን በሚፈለገው ልክ ዩናይትድን ጠቅሟል ማለት አይቻልም። አሁን በዶፒንግ በአበረታሽ ቅመሞች እንግዲህ ተጠርጥሮ ለ4 ዓመት ተፈርዶበት ግን ከ2 ዓመት በኋላ እንግዲህ ይግባኙ ተቀባይነት አግኝቶ አሁን ወደ ሜዳ ሊመለስ ጫፍ ላይ ደርሷል። ባለፈው ህዳር ወር ላይ ነበር የተነሳለት። እናም በቀጣይ ሞናኮ ሊቀላቀል ከጫፍ ደርሷል እየተባለ ነው የሚገኘው። ለማንኛውም ፖል ፖግባ ወደ ሜዳ ሊመለስ አሁን 32 ዓመቱ ነው። ቢያንስ ከዚህ በኋላ 2 ዓመት በሞናኮ ከቆየ ለ3 እና 4 ዓመትም ልንመለከተው እንችላለን። እናም ለፖግባ ወዳጆች ፖግባ ወደ ሜዳ እየመጣ ነው የሚለው መረጃ ነገረን የስፖርት ጉዳያችን እዚህ ላይ እናጠናለን። ያበሻ እናቶች ቢያዩት ድሮም ጸጉሩን እንደዛ የተቆረጠ ድሩዬ ነበር ነው ሊሉ የሚችሉት። ያው እንግዲህ ከባህሪ ማሻሻል በኋላ ወደ አዲስ ዳግም በስፖርቱ ላይ የነበረውን አቅሙን እንመለከተዋለን ብለን እናስባለን። ስፖርት በነገራችን ላይ አሁን እንግዲህ የግዴታዬን መከታተል ልጀምር ነው። በየቀኑ በየሳምንቱ እንደዚህ አይነት ጉዳዮች ስታነሳ ተለማምጄ እመጣለሁ። ለማንኛውም ምን ነበር ያልከው? ቤሞ ብሪያን ቤሞ ሌሎች ተለማምጄ እመጣለሁ። ለማንኛውም እሺ፣ በነገራችን ላይ ልክ 4 ሰዓት ሲሆን በእናንተ ምዕራፍ 3 ላይ የኢትዮጵያ ፕሪሚየር ሊግ አሁን ሻምፒዮኑ ተለይቷል። ግን ወራጆቹ ለመውረድ 6 ክለቦች እየተፎካከሩ ነው ላለመውረድ ማለት ነውና ከነዚያ መካከል ደግሞ የኢትዮጵያ ኤሌክትሪክ 2 ጊዜ ሻምፒዮን ሆኗል። ፋሲል አለበትና ለማንኛውም እሱን በትንታኔ እንመለከተዋለን። ከወዲሁ ለመጠቆም ነው። ስለነበረን ጊዜ እጅግ አድርጌ አመሰግናለሁ። እናመሰግናለን። ሀብታሙ መልካም ቀን ይሁንልህ። አመሰግናለሁ።
የቅዳሜ መልክ እንደቀጠለ ነው። ክቡራን ተመልካቾቻችን በቅዳሜ መልክ ከምንመለከታቸው ጉዳዮች ውስጥ ደግሞ ሌላኛው ሳምንቱን በታሪክ ነው። ታሪክ ብዙ ነገሮችን ሰንዶ ያስቀምጣል። እኛ ደግሞ እነዛን እያመጣ ለተመልካቾቻችን እናደርሳለን። በዚህ ሳምንት ላይ በጣም ብዙ ነገሮች ተከናውነዋል። እነዛ ደግሞ ታሪክ ሆነው ልናነሳቸው ነው። ከዛ ውስጥ የምንመለከተው ጉዳይ ሌላ ነው። ነገር ግን እንደ መንደርደሪያ እስኪ አንድ ታሪክ እናንሳና ለተመልካቾቻችን እናደርሳቸው። አዎ በዚህ ሳምንት እንግዲህ በታሪክ መዝገብ ከተመዘገቡ በርካታ ክስተቶች መካከል ሰኔ 1 ቀን 1956 ዓ.ም ተግባራዊ የተደረገ አንድ ነገር ልናነሳ ነው። ከዛ በፊት እንግዲህ መኪና በግራ ነበረ አይደለ የሚሄደው፣ የግራ መንገድን ነበር የሚከተለው። ኋላ ላይ ግን የቀኝ መንገድን መከተል የጀመረበት እና ይሄ ውሳኔ የተሰጠበት በሕግ ደረጃ የተቀመጠበት ጊዜ እንደሆነ ታሪክ ይነግረናል። በትክክል እንግዲህ ይህ የአዲሱ የትራፊክ ደንብ እንዳልሽው ተግባራዊ ከሆነ በኋላ በሀገሪቱ ውስጥ የትራፊክ አደጋ ቀንሷል የሚል መረጃም ነው እንግዲህ በአዲስ ዘመን ጋዜጣ ይወጡ የነበሩ መረጃዎች የሚያመላክቱት። እንግዲህ በነገራችን ላይ ይህ ሕግ እስካሁን ተግባራዊ የሆነ ነው የሚገኘው። መኪኖች በቀኝ ሲሄዱ እኛ እግረኞች ደግሞ በግራ እየሄድን ነው። እንግዲህ ይህንን በማሳያነት አነሳን እንጂ በሳምንቱ እንግዲህ ቀደም ብለህ እንዳነሳኸው በርካታ ታሪካዊ የሆኑ ክስተቶች አልፈዋል። ከዚህ ጋር ግን ተያይዞ እንደ ሀገር የውጭዎቹን ማግኘት እንችላለን። ለምሳሌ በዚህ ሳምንት ምን አይነት ነገር ተፈጠረ በዓለም ላይ የሚለውን እንደ ሀገር ግን ሰንዶ የማስቀመጥ ነገር እምብዛም ነን። በተለይ ደግሞ አሁን ዘመኑ በጣም ሄዷል። ከዲጂታሉ ጋር አስተሳስረን መስራት ያለብን ነገር ያለ ይመስለኛል። ለማንኛውም በዝርዝር የምንመለከተው ግን ብሔራዊ ጀግናችን የሆነው ቀነኒሳ በቀለ ባሳለፍነው ሳምንት ነው የተወለደው። 43ኛ ዓመቱን አክብሯል። በነገራችን ላይ ታሪክን ሰንዶ በማስቀመጥ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ጥሩ ተሞክሮ ያለው ይመስለኛል። በጣም ሰፊ የሆነ አርካይቭ ያለው ነው። በጣም ብዙ መረጃዎችን አንዳንድ ጊዜ ግለሰቦች ይሄኛውም የኔ ነው እንዴ ብለው እስኪናገሩ ድረስ የሚያስችሉ የተለያዩ አርካይቮች አሉ። አሁን ደግሞ በተለይ ከቅርብ ጊዜ ወዲህ ኢቢሲ ወደ ይዘት እያደረገው ባለው ማሻሻያ ደግሞ እነዛን አርካይቮች መጠቀም በምንችልባቸው ሁኔታዎች ውስጥ ጭምር የተለያዩ ስራዎች እየተሰሩ ናቸው። እነዚህን እያወጣን ነው እኛም የምንጠቀምባቸው። እንዳልሽው ቀነኒሳ አለ። ከቀነኒሳ በፊት ደግሞ ቀድመን እንዳነሳ ነው ብዙ ጊዜ በመኪና ነበረ ሲገለጽ የነበረው። የግራ መሪና የቀኝ መሪ እየተባለ ይገለጽ ነበረ። ያው ኢትዮጵያን እንደምንታወቀው እንግዲህ በምንሄድበት የመንገዱን ያሰብን እንደሆነ ነው የቀኙን የተጠቀምነው። የቀነኒሳን ደግሞ ካነሳ ልደቱ ነው፣ በዚህ ሳምንት ነው የተወለደው። በነገራችን ላይ ከቀነኒሳ ባለፈ ደግሞ በዚሁ አጋጣሚ ጋዜጠኛ ደረጀ ኃይሌም ልደት በዚሁ ሳምንት ነው። እሱንም እንኳን ተወለድክ ማለት እንወዳለን። በጣም ብዙ በተለይ በእኛ ሙያ ላይ ደግሞ ብዙ ስራዎችን የሰራ ሰው ነው። ቀነኒሳን ደግሞ ካነሳን በተለይ ሁሌም የማንረሳውና የቀነኒሳ ኃይሌና ስለሺ ያደረጉትን ሩጫ መዘንጋት የሚረሳ አይመስለኝም። እንዴት ተደርጎ ይረሳል ነው አይደለ? አላስችላለኝ ሙዚቃ የወጣበት ጭምር ስለነበረ እጅግ በጣም ሁላችንም። በእርግጥ ደግሞ እነሱ የነበሩበት ዘመን የሚታይበት ራሱ ስሜት እኮ በጣም ይለይ ነበር አይደለ? ስፖርት የኦሎምፒክ የተለያዩ ውድድሮች ሲኖሩ እንዴት ነበረ ስሜታችን? እጅግ በጣም ተከታትለን ነበረ የምንመለከተው የምናየውና የሀገር ኩራት ነው፣ ሀገራዊ ስሜት ነው። ባንዲራችን ተሰቅሎ ስንመለከት የሚሰጠን ስሜት እጅግ በጣም ደስ የሚል ነው። ከነዚህ መካከል ደግሞ በኩራት አይደለ ደረታችንን ነፍተን ከምንናገርባቸው ከምንኮራባቸው ጀግናዎቻችን መካከል አንደኛው ነው ቀነኒሳ በቀለ። ልክ ነው። እንግዲህ በአንድ አጋጣሚ እንዲሁ ስለ ልደቱ ተጠይቆ የመለሰውን ነገር እየተመለከትኩ ነበርና እኔ ልደቴ ማክበር ላይ ብዙ አይደለሁም፣ ነገር ግን ወዳጆቼ፣ ቤተሰቦቼ፣ ባለቤቱ፣ ልጆቹ ልደቱን በደማቅ ሁኔታ እንደሚያከብሩለት ተናግሯል። ሀገር ታከብርለታለች፣ እኛም እናከብርለት። በትክክል ብሔራዊ ጀግናችን ነው። የልደቱን ቀን በማስታወስ ደግሞ መሀሪ አለሙ እንካችሁ ሲለን ተከታዩ ጥንቅር አዘጋጅተዋል። እሱን እንከታተልና እንመለሳለን። ከአርሲዋ ቦቆጂ በወርሃ ሰኔ በዚሁ በያዝነው ሳምንት ነበር በ1974 ዓ.ም ይችን ምድር የተቀላቀለው። በትምህርት ቤት ህይወቱ ነበር በስፖርት ክፍለ ጊዜ በሚያሳየው እንቅስቃሴ ፊቱን ወደ አትሌቲክስ ቢያዞር ውጤታማ ሊሆን እንደሚችል መምህሩ ሹክ ብለውታል ይባላል። ለማን ቢሉ ለአትሌት ቀነኒሳ በቀለ። እሱም ጊዜ ሳያጠፋ ቁሩም ሆነ ብርዱ ዝናቡም ሆነ ሙቀቱ ሳይበግረው ልምምዱን ቀጥሎበታል። 10,000 meters, so another one to watch out for. But this is the man that they've all got to beat, really. 30 men lining up here. ወዲያው በሚሰለፍባቸው 5000 ሆነ 10000 የሀገር አቋራጭም ሆነ የማራቶን ውድድሮች ሁሉ ስኬት ከሱ ጋር ሆነ። ከኢትዮጵያውያን አትሌቶች ጋር ትብብርና አንድነት ፈጥሮ ለተፎካካሪዎቹ ራስ ምታት ሆኖ ወደፊት መልካም ውጤት ገጥሞን ደግሞ እናንተ የምትደሰቱ በተስፋ በቀጣዩ ውድድሮች ላይ ሁላችንም ያው እንድንረዳዳ እግዚአብሔር ጥሩ ነገር እንዲገጥመን ያው ሁላችንም እንጸልያለን።
ስነ ልቦና በመረዳት ድል መቀዳጀት እንደሚያስፈልግ ሁሌም ያምናል ቀነኒሳ በቀለ። ዋና ጠንክሮ መስራት ነው። ጠንክሮ ከሰሩ ደግሞ ያው ተወዳዳሪዎቻቸውን በአግባቡ ማንበብ ያስፈልጋል፣ ማየት ያስፈልጋል። ማን ነው ከኔ ጋር ተወዳድሮ እኔን ሊፎካከረኝ ይችላል ብለው የሚገምቱትን የአትሌቱን ደካማ ጎንና ጠንካራ ጎኑን በደንብ ከዚህ በፊት ባደረገው ውድድር ላይ አይቶ ማንበብ ያስፈልጋል። በዛ መሰረት ያው ከአቅማቸውም በተጨማሪ ያው ታክቲካል ሊሆን ይችላል። ታክቲኩ እንዴት መቅደም እንዳለበት በደንብ አስቦ ያው በስነ ልቦና በደንብ ተዘጋጅቶ መግባት አለበት። በረከተው አስተዋጽኦ የአርሲ ዩኒቨርሲቲ የክብር ዶክትሬት ዲግሪ አበርክቶለታል። እሱን በመወከልም የአትሌቲክስ ፌዴሬሽን ፕሬዝዳንት በነበረችው ረዳት ኮሚሽነር ደራርቱ ቱሉ አማካኝነት ነው ሽልማት የተበረከተለት። ውድ አንበሳ ቀነኒሳ የተባለለትን እንግዲህ ቀነኒሳ በቀለን በማስመልከት እንግዲህ ባለፈው ሳምንት 43ኛ ዓመት የልደት በዓሉን አክብሮ ነበር። ያን የተመለከተ ጥንቅር ነው ወደ እናንተ ያደረስነው። አሁን ደግሞ እንግዲህ በየሳምንቱ በሀገራችን የሚገኙ በርካታ የቱሪስት መዳረሻ ቦታዎችን እንደምናስቃኛችሁ ቃል ገብተን ነበረ። እኛ ለመጠቆም ነው እንጂ እዚያ ያለውን ነገር ሙሉ በሙሉ አናሳያችሁም። ዛሬ ደግሞ ወደ ቢሾፍቱ ነው የምናቀነው። አው ቢሾፍቱ በተለይ ከአዲስ አበባ ደግሞ በቅርብ ርቀት የምትገኝ መሆኗ ብዙዎች መርጠን እንድንሄድባት ካደረጉ ምክንያቶች ውስጥ የተፈጥሮ ሀብቷ ሌሎች እንዳሉ ሆኖ ደግሞ በቅርብ ርቀት መገኘቷ እንድንመርጣት አድርጎናል። እኔ ቢሾፍቱን የማስታውሰው በተለይ በትምህርት ቤት ውስጥ ጭምር ብዙ ፕሮግራሞች ሲዘጋጁ ወደ ባቦጋያ መሄድ ብዙም እንግዳ ነገር አልነበረምና ወደዚህ ከመግባታችን በፊት በተለይ ደጋግሞ የመሄድ ነገር እንደነበረኝ ተናገሪ ነበር። ህይወት አንበሳ ግቢ ነው ተደጋግማ ሄደችው። አንቺ ደግሞ ባቦጋያ ነበር የምትሄጂው። አይገርምም? ግን እንዴት ነው በተማሪነት እድሜ ከከተማ እየወጡ መዝናናት? አይ ግን ይሄ እንዴት ነው አሁን 12 ስትጨርስ 10ኛ ክፍል አይነት አካባቢዎች ላይ ጉዞዎች ይዘጋጁና ይኬዳል። እንደዛ አይነት ልምድ ነበረ። እኔ ነበርኩ እኔ ለመቆስቆስ ብዬ ነው እንጂ እሷ እኔም ሄዴ ነበር አንበሳ ግቢ ነው። እሷ በተለየ ሁኔታ እንግዲህ ባቦጋያ ትሄድ ነበር እና ግን በእርግጥ የቢሾፍቱን ስናነሳ በዋናነት ቀደም ሲል አሸ የገለጽከው እንደነበረ ነው። ከአዲስ አበባ 47 አካባቢ ኪሎ ሜትር በተለይ ፈጣን መንገድ ያለበት ነው። በእርግጥ አሁን ራሱ ወደዛ መስመር ብንሄድ በርካቶች ቅዳሜና እሁድ ወደ ቢሾፍቱ የሚሄዱበት ነው። በጀልባ መዝናናት፣ ሐይቅ የመሳሰሉ ነገር የሚወዱ ወደ 7 ነው አካባቢ ሰው ሰራሽ ሐይቅን ጨምሮ ሐይቆች ያሏት እንደ ቅርብ ከአዲስ አበባ ቅርብ ከተማ እንደመሆኗ ከዛም በዘለለ ደግሞ በፈለከው መንገድ ጥራታቸውን የጠበቁ መዝናኛ ለሚሆኑ የሚችሉ ሎጆች፣ ሪዞርቶች ያሉባት ከተማ ናትና ከዚህ አኳያ በርካቶች ወደ ቢሾፍቱ መሄድን ይፈልጋሉ። አሁን ደግሞ ይሄ ኤክስፕረስ መንገድ ከተሰራ በኋላ አጭር ደቂቃዎች ነው አይደለ እየነዳ ለሚሄድ ሰው የሚሆነውና ብዙዎች ወደዛ እንዲሄዱ ምርጫቸው ሆኗል። በጣም ቅርብ ነው። በተለይ ደግሞ ቀደም ብለን እንዳልነው ውሃ ያለባቸው አካባቢዎች ብዙዎች እንዲወዷቸው ያደርጋሉ። የኮንፈረንስ ቱሪዝም ነው። በርካታ ስብሰባዎች፣ የተለያዩ ሁነቶች እዛ ይከናወናሉ። አሁን ደግሞ ከቅርብ ጊዜ ወዲህ የግዙፉ የአየር መንገድ እየተገነባበት መሆኑ ደግሞ ሌላኛው ከዚህ በኋላ ምን አይነት ተጨማሪ ውበትን ለከተማዋ ሊያጎናጽፋት እንደሚችል ማሰብ ከባድ አይመስለኝም። ልክ ነው። እንግዲህ ቢሾፍቱ እናንተ ካነሳችሁት በተጨማሪ የሆነ ከተማ ውስጥ ስትገኝ የቤተሰባዊነት አይነት ስሜት የሚፈጥር ነገር አለ። በርካቶችም ለዛም ይመስለኛል እንግዲህ መርጧት በሳምንቱ መጨረሻ ቀናት እዛ የሚዝናኑት። እንደተነሳው በበርካታ የመዝናኛ ቦታዎች አሉ። ሐይቆቹ ለጀልባ ምቹ ናቸው። ከዛ ባለፈ ደግሞ ሐይቆቹን ተገን ተደርገው በርካታ ዘመናዊ የሆኑ ሆቴሎች እየተገነቡ ነው የሚገኙት። እንግዲህ ለከተማ ውበት ከመሆን አልፎ እነዚህ ሐይቆች የገቢ ምንጭም እየሆኑ ነው የሚገኙት። እንግዲህ ያለ ምክንያት አላነሳንም። ባልደረባችን ጌታቸው ይግዛው ደግሞ ቢሾፍቱ ተገኝቶ ነበረ። ከመዲናችን በስተ ደቡብ ምስራቅ አቅጣጫ የአዲስ አዳማ የፍጥነት መንገድን ተከትለን 47 ኪሎ ሜትሮችን ተጉዘን መዳረሻችንን በሐይቆች ወደ ደመቀችውና ተፈጥሮም አብዝቶ ወደ አደላት ቢሾፍቱ ከተማ እናደርጋለን። ውሃን ጌጧ ባደረገችና 7 በዙሪያዋ ያሉ የተፈጥሮ ሐይቆች ጌጥ በሆኑላት የቢሾፍቱ ከተማ እንገኛለን። የምንገኝበት ከ7ቱ ሐይቆች አንዱ
የባቦጋያ ሐይቅ ነው። በባቦጋያ ሐይቅ ዙሪያ በርካታ ሪዞርትና መዝናኛ ስፍራዎች ይገኛሉ። የሀገር ውስጥም ይሁን የውጪ ጎብኚዎች እነዚህን የሪዞርትና መዝናኛ ስፍራዎች ለመዝናኛነት ይመርጧቸዋል። በተለይ ቅዳሜና እሁድን እንዲሁም በሌሎችም ቀናት ደግሞ በርካታ የሆኑ የሀገር ውስጥና የውጭ ቱሪስቶች በእነዚህ ሪዞርትና መዝናኛ ስፍራዎች ይዝናናሉ። My name is Emma. I come from France. This is my first time in Ethiopia. ኤማ እባላለሁ። ወደ ኢትዮጵያ ስመጣ የመጀመሪያዬ ነው። ባለቤቴ ካሁን በፊት መጥቷል። የጀልባ ቀዘፋን ለመጀመሪያ ጊዜ በኩሪፍቱ ሐይቅ ላይ ሞከርኩት። እጅግ ደስ የሚል ስሜት አለው። ልጃችንም በጣም ወደዋለች። በወተር ፓርክ ያሳለፍነው የቤተሰብ ጊዜም በጣም አዝናኝ ነበር። በቅርቡ አርባ ምንጭ ሄደናል። ኢትዮጵያ በጣም ድንቅ ሀገር ናት። በፈረንሳይ ያሉ ወዳጆቼም ወደዚህ መጥተው እኛ ያሳለፍነውን ድንቅ ጊዜ እንዲጋሩ መክራቸዋለሁ። የሰው አቀባበል፣ ተፈጥሮ፣ ምግቡ ሁሉም የሚወደድ ነው። በሐይቆቹ ዙሪያም ከበው የሰፈሩ ደምቀው ያደመቁ ሪዞርትና መዝናኛዎች ከመዲናችን አዲስ አበባ በቅርብ ርቀት ላይ ከመገኘቷ ጋር ተዳምረው ቢሾፍቱን የቱሪዝም የስበት ማዕከል ያደርጓታል። እነዚህ ውብ የተፈጥሮ ጸጋዎች እንደ አጥቢያ ኮከብ የሚያበሩ የቢሾፍቱ ድንቅ ስጦታዎች ናቸው። My name is Abbas. I am originally from Somalia, but I live in France. አባስ እባላለሁ። ሶማሊያዊ ነኝ። ከባለቤቴና ከልጄ ጋር በፈረንሳይ እንኖራለን። ከ12 ዓመታት በፊት ወደ ኢትዮጵያ መጥቼ ነበር። አሁን ላይ ያየሁት ፈጣንና አስደማሚ ሁለንተናዊ ለውጥ በጣም አስገርሞኛል። ኢትዮጵያ ብዙ ተስፋና ድንቅ ተፈጥሮን የታደለች ሀገር ናት። በቢሾፍቱ በርካታ ደረጃቸውን የጠበቁ ሆቴሎችና ሬስቶራንቶች፣ በአስደናቂ ተፈጥሮ የተዋቡ ሪዞርቶች፣ ፓርኮችን አይቻለሁ። ከቤተሰቦቼ ጋር ቆንጆ ጊዜ እያሳለፍን ነው። ሰዎች ቢመጡ አእምሯቸውን አድሰው የሚሄዱባቸው በርካታ የመዝናኛ አማራጮች እንዳሉ አይቻለሁ። የቢሾፍቱ ከተማ እንግዲህ በርካታ የሚባሉ የተፈጥሮ ገጸ በረከቶች ያሏት በኮንፈረንስ ቱሪዝም ማዕከልነቷም ተመራጭ ልትሆን የምትችል በዙሪያዋ ዓለም አቀፍ የአየር ማረፊያን የያዘ ትልቅ ከተማም በመገንባት ላይ ይገኛል። አሁን እየመጣ ያለው ትልቁ የኤርፖርት ግንባታ ነው። ኤርፖርት ብቻ ሳይሆን ሲቲ ፖርት ነው የሚባለው። በነገራችን ላይ የኛ በጣም ግራንድ ፕሮጀክት ነው። ይሄ ማለት በአመት ከ110 ሚሊዮን በላይ ፓሴንጀርስን የሚያስተናግድ ነው። ቢሾፍቱ ይሄንን ለማስተናገድ ነው እየተዘጋጀች ያለችው ማለት ነው። ሙሽሮች በእነዚህ ሪዞርቶች ውስጥ የመስክ ፎቶቸውን በስፋት ያደርጋሉ። ከዚህ ባሻገር የሀገር ውስጥም ይሁን የውጭ ቱሪስቶች እነዚህን የመዝናኛ ስፍራዎች በስፋት ይመርጧቸዋል። ቅዳሜና እሁድ በሌሎችም ቀናት በርካታ የሚባሉ የሀገር ውስጥና የውጭ ቱሪስቶች እነዚህ የሪዞርትና መዝናኛ ስፍራዎች ላይ ያዘወትራሉ። ሰዎች ለመዝናናት ቅዳሜና እሁድን ወጣ ይላሉ ይባላል። እዚህ ቢሾፍቱ ላይ ግን ከሰኞ እስከ ሰኞ በቅርብ ያለው የሀገር ውስጥ ቱሪስቱ በጣም ነው የሚጠቀመው። ለመዝናናት ራት በልቶ ለመሄድ ከአዲስ አበባ ተመጥቶ ትንሽ ተዝናንቶ ተጫውቶ ተመልሶ የሚኬድበት ሁኔታ ነው አሁን እየተፈጠረ ያለው እና ሪዞርቶቻችንም ከተማችን ላይ ያሉት በጣም የሚያምሩ ደረጃቸውን የጠበቁ የሚመጣውን ቁጥር ያህል ማስተናገድ የሚችሉ ሆቴሎች ነው ያሉት፣ ሪዞርቶች ነው ያሉት። አሁን በተጨማሪም ብዙ እየተሰሩ ነው ያሉት እና የነዛ መሰራት እዚህ ከተማ ላይ ላሉት ሆቴሎችም ለከተማው ማህበረሰብም ከፍተኛ ገቢ ሊፈጥር የሚችል እና ብዙ ብር የሚፈስበት ከተማ ነው።
ከተማ አሁን በኮሪደር ልማት ላይ ነው የምትገኘው። ይሄ የኮሪደር ልማት ሲጠናቀቅ ደግሞ ከተማዋን የሚመጥኑ በርካታ ሪዞርቶች አሁንም በመሰራት ላይ ነው የሚገኙት። በግል የሚሰሩ አሉ፣ በመንግስት እየተከናወኑ የሚገኙ ግራንድ ፕሮጀክቶች አሉ። የሐይቆቹን ደህንነት ይበልጥ ጠብቀው በአገልግሎት አሰጣጥ የበለጠ ከፍና ዘመን ብለው መቀጠል የሚችሉበትን ቁመና እየያዙ እንደሆነም ጭምር እየተገለጸ ነው የሚገኘው። ኢንተርናሽናል ስታንዳርዳቸውን የጠበቁ ወደ 24 የሚሆኑ ሆቴልና ሪዞርቶች አሉ። በብዛት ደግሞ ከሌሎች ከተማ ለየት የሚያደርገን እኛ የተፈጥሮ ሐይቆች በመኖራቸው ሪዞርቶች አሉ። ሪዞርቶቹም ኢንተርናሽናል ስታንዳርድ ያላቸው ናቸው። እንደ ሀገርም ባለ 5 ኮከብ ሪዞርት እኛ ጋር ነው የሚገኘው፣ ኩሪፍቱ ማለት ነው። ሌሎች አሁን እንደ አዲስ የመጡ አሉ። በቢሾፍቱ ከሚገኙት ሐይቆች መካከል እነዚህ እናንሳ እንጂ ሌሎችም 7 ሐይቆች በዙሪያቸው በርካታ ሪዞርትና መዝናኛ ስፍራዎችን የያዙና ያቀፉ ናቸው። የሀገር ውስጥ ቱሪስቶችም ይሁን የውጭ ቱሪስቶች ቢሾፍቱን ሲጎበኙ እነዚህን ሐይቆች ሳይመለከቱ አይመለሱም። ዳዊት እባላለሁ። አጋጣሚ ሎጂስቲክስ ላይ ነው የምሰራው። ብዙ ጊዜ የኛ ስራ ወደዚህ ወደ ሞጆ አካባቢ ስለሆነ እዚህ ያው ጎራ ብለን ነው የምናልፈው። ቢሾፍቱ በጣም የምታምር ከተማ ነች። የተለያዩ ሪዞርቶች አሉ። በዛ እኔ በመጣው ሰዓት ገባ ሳልል ጎራ ሳልል ቡና ሻይ ብለህ ሳታልፍ አትሄድም። ለዛ ነው የተለያዩ ሀገሮች ወጥተናል። በአጋጣሚ በስራም ለመዝናናት በጣም በሚደንቅ ሁኔታ ማን እንደ ሀገር የሚባል አባባል አለ እና ልጆቼ የዚህ ኩሪፍቱ መዝናኛ ወተር ፓርኩን በጣም ነው የሚወዱት። በተለያየ ጊዜ አጋጣሚ እኔ ሜምበርሺፕ ነኝ እዛና በተለያየ ጊዜ እንመጣለን። በጣም ነው የሚወዱት እና ኢንጆይ እናደርጋለን። አሁን ደግሞ በቢሾፍቱ ከሚገኙት ሪዞርቶች መካከል በኩሪፍቱ ሐይቅ ዳርቻ ወደ ተገነባው ኩሪፍቱ ወተር ፓርክ እንሄድና በውሃ ላይ ጨዋታው አብረን እንዝናናለን፣ እንቦርቃለን። በወተር ፓርክ ውስጥ እንደ ስፓይራል አይነት ጨዋታዎች በጣም ገራሚ አይነት ጨዋታዎች አሉ። ይሄን አድቬንቸር አሁን እንሞክረዋለን። ስሜቱ ምን ይመስላል የሚለውን እናያለን። እየቀረጥን ነው የምንሄደው። እንግዲህ በሰላም ጠብቁ፣ በሰላም ጠብቁ። ሰላም አሉ። በጣም የሚገርም ኤክስፒሪየንስ ነው። ደስ የሚል ስቃይ የሚሉት ይሄን ይመስለኛል። በጣም ቁልቁለት ነው፣ አስፈሪ ነው። በሰላም እዚህ የምትደርስ አይመስልም። ቢሾፍቱ ካሏት የተፈጥሮ ገጸ በረከቶች ባሻገር እንደዚህ አይነት ስፓይራል ጨዋታዎች በጣም የበርካቶችን ቀልብ የሚስቡና የሚወደዱ አይነት ጨዋታዎች ናቸው። እነዚህም የተለዩ አማራጮች ሆነው ለጎብኚዎች ቀርበዋል ማለት ነው። ቢሾፍቱ እንግዲህ ከሐይቆቿም አልፋ እንደዚህ አይነት ሰው ሰራሽ የሆኑ የመዝናኛ አማራጮችን በስፋት የተጠቀመች የምትገኝ የቱሪዝም የስህበት ማዕከል እየሆነች መጥታለች። በበርካታ ሐይቆች ላይ ያሉት ጀልባዎች፣ መዝናኛዎች እንዲሁ በርካቶች የሚጎበኟቸው ከሀገር ውስጥም ከውጭም የሚጎበኟቸው በጣም ጥሩ መዳረሻዎች ናቸው። እነዚህም ቦታዎች መጥታችሁ እንድትጎበኙ ይሄን አይነት ጨዋታም ስሜቱ ምን ይመስላል የሚለውን ጉዳይ እንድትጋሩት ነው የምንጋብዘው። ጌታቸው እንግዲህ ቦታው ላይ ብትገኙ በሚያሰኝ አይነት ነገር ነው አይደለ? መጨረሻ ላይ በተለይ ለስራ ብቻ መገምገም ራሱ አለ። ለስራ ብቻ በጣም በደንብ ተዝናንቶ ነው ያሳየን አይደለ? በጣም ደስ የሚል ቆይታ ነበረ። ቅዳሜ ላይ ደግሞ በስራ ለምናሳልፍ ሰዎች ትንሽ እንትን ውስጥ የሚከት ነው ማለት መዝናናት እንዳለብን የሚያነሳሳ ይመስለኛል። እኔ እንደዛ ነው የተሰማኝ። ቆይታው በጣም ደስ ይል ነበረ። እንግዲህ የሁነቱ አንድ አካል ሆኖ ነው እንግዲህ እየተንሸራተተ በዛ ውስጥ የተሰማውን ስሜት የሆነ የድረሱልኝ ጥርም ይመስላል እኮ አይደል? እየተዝናናም አይመስልም የነበረው ስሜት እንትን ነበረ።
እንግዲህ የጉዞ መዳረሻችን ይህንን ይመስል ነበረ። ቀጣይ ስንገናኝ በምዕራፍ 2 ነው የምንገናኘው። ተመልሰን እንመጣለን በሁለተኛው ምዕራፍ። የቅዳሜ መልክ ዝግጅታችን አሁንም እንደቀጠለ ነው። አብሮነታችሁ ቆይታችሁ ከኛ ጋር እንዲሆን በድጋሚ እንጋብዛለን። አብራችሁ ቆዩ።